አባ ማን ነው እሱ? የእናትሽ ወንድም። እዚህ ቤት ወይ አንተ ወይ እኔ እንኖራለን። እዝራ ምን ማለት እንደሆነ ታውቂያለሽ? ታዲያ ሲታይ ስሙን የሚመስል ሰው ይመስላል። ወደድሽም ጠላሽም እኔ እዛ ቤት ነው የምኖረው። በአንተ ምክንያት ምንም አይነት ችግር እንዲፈጠር አልፈልግም። ሚስት ልካ ነው እዚህ ከቆየ ከዲናና ከማርኮን ጋር የሚጣላ ይመስለኛል። እንዳይጎዳ ፈራሽ እንዴ? እንዴት ብዳፈር ነው ወንድሜ ልብስ የነካው? ምስኪን አብርሃም በቀላሉ የምትናደድና የምትነጫነጭ ሚስት ነው ያገባው። ለባለቤቴ ክብር እንድታሳያት እፈልጋለሁ። እሱ እኮ ሌላ ሴት አግብቶ ፈልሰስ ብሎ እየኖረ ነው። አንቺ ግን አሁንም ስለሱ ነው የምትጨነቂው። ለሱ ሁሌም ቢሆን እጨነቃለሁ። እኔና እናቴ ምን ያህል ስቃይ እንደደረሰብኝ ታውቂ? በቃ ሁሌ አንተ ያልከው ካልሆነ አይሆንም ማለት ነው። ወስኛለሁ። ከዚህ በኋላ ከማርኮ ጋር ነው የምትኖር። ያለሽበትን ሄጄ ለአብርሃም እነግረዋለሁ። አታደርገውም። ግን የሆነ ነገር ውስጤን እየረበሸኝ ነው። አንቺ አሮጊት ትዕግስቴን አታስጨርሽ። መድኃኒትሽን አውጪ። እዛ ቤት ድጋሚ እንደማትሄድ ቃል ካልገባህልኝ በስተቀር በድጋሚ ይሄን መድኃኒት በፍጹም አልወስድም። ታዲያ ሁለታችንን ከተጠራጠርናት ለምን አናጣራ? ርብቃ ምንድነው? ዲና እርጉዝ ነች? ቤቶች እንዴት አደራችሁ? ቤርስ የለችም እንዴ? ምን ነው አባቴ ሚስት እንደ ጠላት ነው እያየሽኝ ያለሽው? አንተ ከዛም በላይ ነህ። ኧረ ግፋት እናገሪ። ቆይ አንቺ ምን አሳጥችሽ አውቃለሁ? ማን? አንተ ወገኛ። ቢገባ እናት ነበርኩ። ቢያንስ እስቲ ትንሽ ክብር አሳየኝ። አንቺ እናት አይደለሽ። ዝም በይ። የአባቴ ሚስት ብቻ ነሽ። በአንቺ ምክንያት እኔና እናቴ ምን ያህል ስቃይ እንደደረሰብኝ ታውቂ? የገዛ አባቴን እንኳን እስክጠላው ድረስ። አሁን ደርሰሽ ንጹህ ሰው ለመምሰል አትሞክሪ። አባቴን ያጣሁት በአንቺ ምክንያት ነው። በአንቺ ምክንያት። ስለዚህ ተይ። አባትህ እኮ ከእናትህ ጋር የተለያዩት በስምምነት ነው። እኔን ደግሞ ያገባኝ እሷን ከፈታት በኋላ ነው። እኔ ምንም ማውቀው ነገር የለም። እድሜ ልክህን በማላውቀው ነገር ይኸው እንደከሰስከኝ አለ። አንተና እናትህ። ዝም በይ። የእናቴን ስም እንዳትጠሪ፣ በፍጹም እንዳትጠሪ። ተረጋጋ ማርኮ፣ ተረጋጋ፣ ተረጋጋ። ቻርኪት እንድታናድድ አትፍቀድላት። እሺ አሁን አሳመንሻት ወይስ አላሳመንሻት? አይ ለምን ለምን? ሰላም ምንም አያመጣም ነው? አይ አሳምናታለሁ፣ ግን አንድ ነገር ቃል ትገባልኛለህ። ምንድን ነው እሱ? አንተ ጋር ከመጣች ወዲያ ትምህርቷን እንድትቀጥል ታደርግልኛለህ። በሱ እንኳን ምንም ሀሳብ አይግባሽ። አንቺን ይሳኝ ትማራለች። ማርኮ እየቀለድኩ አይደለም፣ ቀልድ አይደለም። እሺ አልኩሽ አይደል? ይልቅ በደንብ አሳምኛት። ዛሬውኑ ይዣት መሄደው። ስትመጣ ምንም አይነት ጭቅጭቅ አልፈልግም። ችግር የለም፣ አሳምናታለሁ። ጥሩ። ይቅርታ በጣም
ቆንጆ ምን ሆነሽብኝ? ምንም ምን ሆንኩኝ? ምንም አልሆንሽም። ምንም አልሆንኩም። ምን ሆነሽ ነው አንቺ? እኔማ ምን ሆናለሁ? አንቺ ነሽ እንጂ። እኔስ ምን ሆንኩኝ? ስቀልድሽ ነው ደንጋጣ። በእኔም በጀግናውም ደንግጠሽማ አይሆንም። ጀግናው እንደው መጣልሽ። ይቅርታ ፌስታል ፈልጌ ነበር። አይ ልዩ ተነደፍሽብኝ። አንድ ሰሞን እኛንም እንዲህ አድርጎን ነበር። ይሄ ፊ የምትባል ሰውዬ ከጭንቅላቴ መቼ ነው የምትወጣው? ርቄም ሰላም አትሰጠኝ። በቃ ልዩዬ እኔ ልሂድ። ፌስታል ማለት ፌስታል ምን ያደርግልሃል? የሚነሳ ነገር ካለን ያግዛል። አያስፈልግም። ፌስታል ብቻ ነው የፈለኩት። እሺ ምን እየሆንኩኝ ነው? ጭራሽ ቤቱን ሊጠፋብኝ ነው እንዴ? አመሰግናለሁ። ምንም አይደል። ጥሩ። እንደውም ከዚህ በኋላ እንደዚህ ነው ማውራክ። ክብር ሲሰጥክ ምንም ደስ አይልም። አልሄድም። ይሄ ጥጋበኛ ምን ሊያደርግ እንደሆነ እዚህ ቆሜ እጠብቀዋለሁ። ምን ነው? ፌስታል ውስጥ ምንድን ነው ያለው? ልብስ። ልብስ? የማን ልብስ? ክፍል ውስጥ እየኖረ የነበረው ሰው የሱ ነው። የማርኮን ልብስ ነው? ቆይ ምን ልታደርገው ነው? ለእህቱ ሰጣታለሁ። አሁን ክፍሉ የኔ ክፍል ነው። የሰው ልብስ ደግሞ የኔ ክፍል ውስጥ እንዲቀመጥ አልፈልግም። አይ እባክህ እንደሱ እንዳታደርግ። ለምን? አንተ ማርኮንን ስለማታውቀው ነው። ማን ነው ማርኮን? ባታውቀው ነው የሚሻለው። እዚህ ቤት መኖር ከፈለክ ምንም ችግር አትፍጠር። በተለይ ደግሞ ከማርኮና ከዲና ጋር። እነሱ አንተ እንደምታስባቸው አይነት ሰዎች አይደሉም። እኔ ችግር የሚፈጥር ነገር አላደረኩም። ስላሰብሽልኝ ግን አመሰግናለሁ።
መጨነቅ ግን አስፈላጊ አይደለም። እብድ ወደ እኔ እየመጣ ነበር። አዎ ሚስት ልካ ነው። ይኸውልህ ዝራ፣ እዚህ ቤት የመኖር ሙሉ መብት አለ። ነገር ግን ለባለቤቴ ክብር እንድታሳያት እፈልጋለሁ። በአንተ ምክንያት ምንም አይነት ችግር እንዲፈጠር አልፈልግም። እሺ፣ እኔም ችግር እንዲፈጠር አልፈልግም። የእህቴ ቤት ውስጥ ችግር ቢፈጠር እኔም ደስ አይለኝ። እኔ የምልህ ማርዳይት እንዳለች አላውቅም። እሱን ከሆነ የምጠይቀኝ። እሺ ምንድን ነው ይሄ? ለሰው መመለስ ያለብኝ እቃ ነው። እሺ ጨረስክ? አዎ ጨርሻለሁ። ማን ነበረችኝ ስምሽ? እረሳሁት እያልከኝ ነው? ዲና። እሺ ዲና፣ ይሄ የወንድምሽ ልብስ ነው። ከዚህ በኋላ እኔ ክፍል ምንም አይሰራም። እንዴት ብደፍር ነው የወንድሜ ልብስ የነካው? ይቅርታ ዲና፣ ይሄ ድፍረት አይደለም። ቁም ሳጥኔን እፈልገዋለሁ። ክፍሉ እኮ የኔ ነው። በእንደዚህ አይነት ሁኔታ ማን ነው ማን እንደሆንኩ አታውቅም። ለዛ ነው እንደዚህ የምትሆነው። በቅርቡ ማንነቴን አሳያለሁ። ምስኪን አብርሃም በቀላሉ የምትናደድና የምትነጫነጭ ሚስት ነው ያገባው። አሳዘነኝ። እዝራ ከዚህ በኋላ ሚስቴን እንድትናገራት አልፈልግም። እሺ አባ አባ ማን ነው እሱ? አጎትሽ ነው ሳቢዬ፣ የእናትሽ ወንድም። አጎቴ?
እዚህ ቤት ወይ አንተ ወይ እኔ እንኖራለን። እኔ ዲና አይደለሁም። ምንድን ነው? እስኪ ደውይላት። ቆየች እኮ በጣም። በራሷ ጊዜ ትመጣለች፣ ጠብቃት። አንቺ አሮጊት ትዕግስቴን አታስጨርሽ። እማዬ እንዴት ነህ ማርኮ? እንደዚህ ነው እንዴ ሰላምታ የምታቀርቢልኝ? በጣም ትልቅ ልጅ ሆነሻል። አሁንማ እኔ ላይ ልደርሽ እኮ ነው። በፍጥነት ነው እያደግሽ ያለሽው። እናት መድኃኒት ገዛዋልሽ እንዴ? ብር ከየት አምጥተሽ? ብታይ ምን አይነት ጅል እንደሆንኩኝ። ለካ ምዝገባው የኛ አልነበረም፣ የኛ ከሁለት ወር በኋላ ነው። ስለዚህ በብሩ መድኃኒት ገዛዋልሽ። ከማርካው ጋር ትሄጃለሽ? ወዴት? ከዚህ በኋላ ከማርኮ ጋር ነው የምትኖሪው። ምን ማለትሽ ነው ማዬ? ምንም አይነት ጭቅጭቅ አልፈልግም። ወስኛለሁ። ከዚህ በኋላ ከማርኮ ጋር ነው የምትኖሪው። ለምንድን ነው መድኃኒትሽን አልወሰድሽ? የት ነበርክ? የጠየኩሽን ብቻ መልሽ። ለምንድን ነው መድኃኒትሽን በሰዓቱ ያልወሰድሽ? ቆይ አንቺ ሕፃን ነሽ እንዴ? ደጋግሜ መናገር አለብኝ? መድኃኒትሽን መውሰድ አለብሽ። በጠዋት ተነስቼ ቁርስ ሰርቼ መድኃኒትሽን አስቀምጬ ወጣሁት እኮ እንደተነሳሽ እንድትውጪ ነው። ማርዳ ለምንድን ነው ይህን ያህል ግዴለሽ የምትሆኚው? ለምንድን ነው የምጠይቅህን ጥያቄ የማትመልስልኝ? ቆይ ንቀት ነው? ንገረኝ፣ የት ነበርክ በጠዋት ሄድከው? አብርሃም ጋር። እሱን አይደል ማወቅ የምትፈልጊው? ታውቆኝ ነበር። ሲጀመር እኔ ጋር መምጣትህን ሳቅ እሱን ሄደህ እንደምትረብሸው እርግጠኛ ነበርኩ። ለምን አትተውም? በቃ ህይወቱን ይኑርበት። እኔ ስለ አንቺ ብቻ ነው የማስበው። እዛ በመሄድ እኮ እኔ ምንም አልጠቀምም። ይሄ ሁላ ዋጋ እየከፈልኩ ያለሁት እኮ ለሱ ብዬ እንደሆነ ታውቃለህ። በአንተ ምክንያት በተጨነቀና በተናደደ ቁጥር እኔን ነው የምትጎዳኝ። እሱ እኮ ሌላ ሴት አግብቶ ፈልሰስ ብሎ እየኖረ ነው። አንቺ ግን አሁንም ስለሱ ነው የምትጨነቂው። አዎ ለሱ ሁሌም ቢሆን እጨነቃለሁ። ምክንያቱም እሱ የልጅ አባት ነው። ስሚኝ ይኸውልሽ ማርዳ፣ አንቺ ለአብርሃምም ሆነ ለልጅሽ ከምትጨነቂው በላይ እኔ ለአንቺ እጨነቃለሁ። ይገባሻል? ከምንም በላይ ይጨነቃለሁ። አሁን መድኃኒትሽን ትወስጃለሽ። በፈጠረ ወንድሜ አቢን ተወው። በቃ ተወው፣ ህይወቱን ይኖርበት እባክህን።
መድኃኒትሽን አውጪ። እዛ ቤት ድጋሚ እንደማትሄድ ቃል ካልገባህልኝ በስተቀር በድጋሚ ይሄን መድኃኒት በፍጹም አልወስድም። የማይሆን ቀልድ አትቀልጂ። መድኃኒትሽን አውጪ። ስታይኝ እየቀለድኩ ነው እንዴ የምመስለው? አንቺ የምርሽን ነው? ከልብሽ ነው እያወራሽ ያለሽው? ትሰማኛለህ? ከዚህ በኋላ እዛ ቤት በጭራሽ አትሄድም። አለበለዚያ በቅርቡ የእህትን ሬሳ ትጠቀፍና ትገላገለኛለህ። አንቺ ነሽ የሰራሽው? በጣም ይጣፍጣል። ሙያሽን ወድጄዋለሁ። ከዚህ በኋላ እኔ ክፍል ምንም አይሰራም። እስቲ አንዴ ዲው ስለ ጀግናው እያሰብሽ ነው? ርብቃ ማን ነበር ስሙ? አስታወስኩት። እዝራ። እዝራ ምን ማለት እንደሆነ ታውቂያለሽ? እዝራ የዕብራይስጥ ቃል ሲሆን ረዳት ወይም ድጋፍ የሚሰጥ ማለት ነው። ታዲያ ሲታይ ስሙን የሚመስል ሰው ይመስላል አይደል እንዴ? እኔ እንጃ። እኔ እንዴት ላቅ እችላለሁ? ከዚህ በፊት የት ነበር የምትተዋወቁት? ማንን? ኧረ እኔ አላውቀውም። እስቲ ሙች በይ። እኔማ በውሸት እንድትመይ አልፈልግም። ደግሞ ምግብሽን ወደውልሻል። ይህንንስ ለሱ ነው የምትሰሪው? ርብቃ ተይ በቃ እሺ። ከዚህ በኋላ ምንም አልልም። አይ ልዩ ልዩ የዲና ፊት ግን አይተሽዋል? አብርሃም ማርኮ ክፍል ትኖራለህ ሲለው እንዴት እንደተናደደች አይተሻታል አይደል? ብታይ እንዴት ደስ እንዳለኝ። ይታ አባቷ። እኔ ግን እዚህ ከቆየ ከዲናና ከማርኮን ጋር የሚጣላ ይመስለኛል። እንዳይጎዳ ፈራሽ እንዴ? ርብቃ ደግሞ በቃ አንድ ነገር ከያዥ አትለቂም አይደል? እሺ እሺ በቃ እንደዚህማ አትማረሪብኝ። ይልቅ ስሚኝማ፣ ሰሞኑን የሆነ ነገር እያሰብኩ ነው። ምንድነው? ሳቢ ላይ ጠፋች ጊዜ ዲና ራሷን የማጥፋት ድራማ ስትሰራ ትዝ ይልሻል? አዎ፣ እንዴት ረሳዋለሁ። እና ከዛ በኋላ የዲናን ሁኔታ ለማስተዋል እየሞከርኩ ነበር። ሰውነቷ፣ ሁሉም ነገሯ እርጉዝ አትመስልም። እሱ ማንም እንደዛ ነው ማስበው። ሆን ብላ ቢን ለማሰር የተጠቀመችው መንገድ ነው ይመስለኝ። ታዲያ ሁለታችንን ከተጠራጠርናት ለምን አናጣራም? እንዴት? እኔ ጋር ጥሩ እቅድ አለ። መጀመሪያ አንቺ የቧንቧውን ቆጣሪ ታንከሩን ትዘጊዋለሽ። ወደ መጸዳጃ ቤት ምንም አይነቷ መግባት የለበትም። ከዛስ? ይህን የምታደርጊው ዲና ወደ መጸዳጃ ቤት ከመግባቷ በፊት ነው፣ ወይም ደግሞ እንደገባች በፍጥነት ነው። እሺ፣ ከዛስ? ከዛማ የዲናን የውሃ ሽንት ናሙና እናገኛለን። ከዛ እርጉዝ መሆኗና ለመሆኗ እናረጋግጣለን።
ምን አልሽ? ሰምተኸኛል? እሞታለሁ እያልሽኝ ነው? ንገሪኝ፣ ትሞቻለሽ? ተናገሪ፣ ትሞቻለሽ? አንቺ ስለፈለግሽ ብቻ አትሞችም። ህይወትሽ ያንቺ ብቻ አይደለም። ገባሽ? በራስሽ ስለፈለግሽ ብቻ ምንም የሚሆን ነገር የለም። እሺ በቃ ተረጋጋ። ትውጪዋለሽ፣ መድኃኒትሽን ትውጪዋለሽ። ከዚህ በኋላ ለቀልድ እንዲሆን እንደዚህ ያን ነገር እንዳትናገር። እሺ በቃ አልልህም። አሁን አንተ ተረጋጋ። ያሹ ሁለተኛ ወደድሽም ጠላሽም እኔ እዛ ቤት ነው የምኖረው። እንዴትም ብዬ አንቺና ያንቺን ልጅ አድናችኋል። ያ ቤት ያንቺ ቤት ነው። ንብረትና ሀብት እያለሽ ስትሞቺ ዝም ማለት አልችልም። ይህንን ደግሞ እንኳን ሌላ ሰው አንቺ ራስሽ ልታስቆምኛች። እሺ በቃ አልኩህ እኮ። በቃ አሁን ተረጋጋ። ትሰሚኛለሽ? ከዚህ በኋላ ለአንድም ቀን መድኃኒትሽን ሳትውጪ ብትውይ ያለሽበትን ሄጄ ለአብርሃም እነግረዋለሁ። ለእሱ እየተሰቃየሽ እንዳለና ምን አይነት ህይወት እየኖርሽ እንደሆነ እነግረዋለሁ። አታደርገውም? አደርገዋለሁ። አታውቂኝም? እኔ እዛ እኖራለሁ። አንቺም በሰዓትሽ መድኃኒትሽን ትወስጃለሽ። ተግባባን? እሺ በጣም ደረቅ ነሽ። በቃ ሁሌ አንተ ያልከው ካልሆነ አይሆንም ማለት ነው። እሺ ቢያንስ አትሂድ። ይሄዳል። ወንድሜ ዛሬን ይዘህ አታድርም? እኔ እኮ በጣም ነው የናፈከኝ። እባክህ ወንድሜ፣ ቆንጆ የእህትና የወንድም ሌሊት እናሳልፍ። ልዩ ውሃ ጠፍታለች መሰለኝ። ታንከር ውስጥ ውሃ የሚባል ነገር ያለ አይመስለኝም። ቆይ ሌላው ቢቀር በባልዲ እንኳን አታስገባም እንዴ? ቆይ ምን ባደርጋት ነው የሚሻለኝ? ልዩ አንቺ ልዩ
ዲና ዘንድሮ የውርደት ቀንሽ ነው። ሁሉንም ጉድሽና አደባባይ ማውጣው የውርደት ፊትሽን እስከማይ በጣም ጓጉቻለሁ። ህይወት እንዴት እንደሚያደርጋት ጭራሽ ስራ መስራት አቆምሽ? ምን ነው ዲና? ምን ነው? ሽንት ቤት ውስጥ ምንድን ነው ውሃ የለውም? ውሃ ጠፋ ቢባል እንኳን በባሊ ቀርተሽ አታስገቢም እንዴ? የለም እንዴ? ወይ ዲና፣ እኔ እኮ ሀሜዷን አላወቅኩም ነበር። በጣም ይቅርታ። ለነገሩ አንቺ ከወሬ ውጭ ምን ታውቂያለሽ? እኔስ የአንቺ ነገር በጣም ነው የሰለቸኝ። ቆይ አሁን ስወልድ አንቺ ነሽ ብታርሺ? ስወልድ? አዎ። ምን ነው? አይ ምንም፣ ገና ነሽ ብዬ እኮ ነው። እና አስቀድሞ ነው እንጂ የሚዘጋጀው ከወለድኩ በኋላ ነው እንዴ? ለማንኛውም እኔ ዲና አንቺን ተማምኜ እዚህ ቤት አልወልድም። የራሴን ሰው እመጣለሁ። እንዴ ለምን? እኔ እያለሁ? ዝቤ ወሬኛ። መጀመሪያ በስትክክል ውሃ ማስገባት ልመጂ። አሁን ሄደሽ አስገቢ። አባቴ ከገባ ይደብራል። ወሬኛ ጭራሽ የራሴን ሰው ትላለች እንዴ? ቆይ ግን ዲና ይሄን ያክል እንዴት ነው እርግጠኛ የሆነችው? የምር እርጉዝ ናት እንዴ? ርብቃ እርጉዝ አይደለችም በይኝ። በፈጠረሽ አይደለችም አይደል? ርብቃ ንገሪኝ እንጂ ምንድን ነው? እናቴ ተይ፣ እኔ ከአንቺ ጋር ብቻ ነው መሆኑ የምፈልገው። ለእኔ አታስቢ የኔ ልጅ፣ ማርኮ የተሻለ ሕክምና ይወስደኛል አይደል ማርኮ? አዎ፣ ለእሷ ትጨነቂ፣ እኔ አሳክማታለሁ። ተይ እናቴ እባክሽን፣ አንቺ ብቻ እኮ ነሽ ያለሽኝ። እንዴ ጨክነሽ ከሱ ጋር ሂጂ ትይኛለሽ? እባክሽን እማዬ፣ ከሱ ጋር እንዴት አታርጊኝ እባክሽን። የኔ ልጅ ለሁለታችንም መሄድሽ ነው የሚሻለው። እሷ ደግሞ ትምህርትሽን ትቀጥያለሽ። አልፈልግም እማዬ፣ አልፈልግም። ትምህርቱ ከፈለገ ገደል ይግባ እባክሽ። ካልተማርሽ ለማንም አትጠቅሚም። እኔ ተምረሽ ተመርቀሽ ማየት ነው የምፈልገው ሳልሞት። እባክሽ የኔ ልጅ። እናቴ እዚህ እየተማርኩ አይደለ እንዴ? አዲስ ትምህርት ቤት መግባት አልፈልግም። በቃ እዚሁ ጨርሳለሁ እባክሽ። ተይ የኔ ልጅ፣ ከዚህ በላይ ሆድ አታስብሽኝ። ዛሬ ምን ያህል ሸክም እንደሆንክብሽ አውቄያለሁ። ይህንን መድኃኒት ትምህርትሽን አቋርጠሽ መመዝገቢያሽን ትተሽ እንደገዛሽልኝ የማላቅ መሰለሽ? ከጓደኛሽ ጋር ያወራሽውን ሁሉ እኮ ሰምቻለሁኝ። አንቺ ግን ምዝገባ ገና ነው ብለሽ ዋሸሽኝ። ለዚህ ሁሉ ያበቃሽ የኔ ህመም ነው። ከዚህ በላይ ሸክም ልሆንብሽ አልፈልግም። እኔም እኮ ይሰማኛል። አንድ ቀን እንኳን እንደ ኩዮችሽ እንደ ጓደኞችሽ ሳትስቂ ሳትጫወች ያደግሽ። አሁን ያለሽን ተስፋና ትምህርትሽን ለእኔ ብለሽ እንድታጫው አልፈልግም። አይሆንም እናቴ፣ አይሆንም። አንቺን ትቼሽ መሄድ አልችልም እባክሽን፣ አይሆንም። ማርኮ ውሰዳት። አይሆንም፣ በጭራሽ አላደርገውም። ትቼሽማ አልሄድም። አይሆንም እማዬ፣ መሄድ አልፈልግም እባክሽን። ከአንቺ ጋር ነው ምን የምፈልገው። እባክሽን እማዬ፣ እንዲተው ንገሪው። ከአንቺ ጋር ነው ምን የምፈልገው እባክሽን። ልጄ ይቅር በይኝ። ምንም ማድረግ አልችልም። ርብቃ ምንድን ነው? ዲና እርጉዝ ነች? ልዩ በስትራይፑ መሰረት ዲና HCG ኔጌቲቭ ናት።
ምን ማለት ነው? ቀለል አድርጌ ላስረዳሽ። አንድ ሴት በትክክል እርጉዝ ከሆነች በሽንቷ ውስጥ HCG የሚባል ሆርሞን ይረጫል። መመርመሪያው ላይ ያለው ተቃዋሚ አካል ከሆርሞኑ ጋር ሲገናኝ ኬሚካል ሪያክሽን ይፈጥርና 2 መስመር ያሳያል። አንደኛው ኮንትሮል ላይን ነው፣ ሁለተኛው ደግሞ እርግዝናውን የሚያሳይ ቴስት ላይን። አሁን የዲና ምንድን ያሳየው? የእሷ ኮንትሮል ላይን ብቻ ነው። ቴስት ላይን ምንም አይነት መስመር የለውም። ይህ ማለት በሽንቷ ውስጥ ምንም አይነት HCG ሆርሞን ክምችት የለም። ሳይንሱ አይዋሽም። ዲና በፍጹም እርጉዝ አይደለችም። አውቄው ነበር። አቢን በልጅ ለማሰር ሆን ብላ ነው እንጂ እርግጠኛ ነኝ እርጉዝ እንዳልነበረች። እንደሞ እኮ አሁን ደረጃ ላይ አግኝቻት የሚጦረኝ ሌላ ሰራተኛ እመጣለሁ ስትል ነበር። ጉረኛ አልቀረባትም። ያልገባኝ ነገር ቀኑ እየጨመረ በሄደ ቁጥር ምን ልታደርግ ነው? እስከ ዘላለም እኮ ልትዋሽ አትችልም። ርብቃ ዲና እኮ ነች ሴትዮዋ፣ የሆነ መንገድ አታጣም። እሺ ምን ልናደርግ ነው? ላቢን እነግረዋለን። እንደዚህ ትኛለሽ ብዬ በፍጹም አልጠበቅኩም ነበር። ትጨነቂያለሽ ወይም ደግሞ የሆነ ነገር ያደርጉታል ብለሽ ከሱ ብዙ ነገር ስለምትደብቂ ይህንንም ትደብቀዋለሽ ብዬ አስቤ ነበር። ይህንንማ እንዴት ትደብቀዋለሁ? ምስኪን አቢ ይህን ልጅ አገኛለሁ ብሎ በተስፋ እየጠበቀ ነው። ዲና ግን ምን አይነት የተረገመች ሰው ነች? ለማንኛውም አብርሃም ይህን ነገር ማወቁ በጣም ይጠቅመዋል። ነገሮችን በትኩረት እንዲያይ ያደርገዋል። ከዲና ስራትም ነፃ እንዲሆን ይረዳዋል። ልክ ነሽ። አሁን ዲና እርጉዝ እንዳልሆነች ካወቀ እሷን ማመን ያቆማል። ስለዚህ እንደፈለገች አትጫወትበትም ማለት ነው። ግን የሆነ ነገር ውስጤን እየረበሸኝ ነው። ምንድን ነው ርብቃ? አለማርጎዟ እንድታወቀባት መጀመሪያ የምጠረጥረው እኔና አንቺን ነው። እንዴት እንደጠመድና ስለምታውቅ መጀመሪያ አይኗ የሚያርፈው እኔና አንቺ ላይ ነው። በአንቺም ሆነ በቤተሰቦች ላይ ችግር ትፈጥርብሻለች። እኔም ላይ ያን መከረኛ ቪዲዮ እንዳይለቁት ፈርቻለሁ። ያው እነሱ ጨካኝ ናቸው፣ ምንም ነገር ያደርጋሉ። እሱስ ልክ ነሽ። ከማንም በፊት የሚጠረጥሩት እኛን ነው። ቆይ ግን የዛኔ ምን ልናደርግ ነው? የኔንስ ታዩ ችግር የለውም፣ ምንም ነገር ጋቢ አይበልጥብኝም። ግን አንቺስ ርብቃ ምንድን ነው የሚሆነው? ልዩ ሊገሉሽ ይችላሉ እኮ፣ ቤተሰቦችንም እንደዛው። አቢና ሳቢ ናቸው የኔ ቤተሰቦች። የኔም ሆነ የማንም ህይወት ከአቢ ህይወት አይበልጥም። አስፈላጊ ከሆነ ህይወቴንም እሰጠዋለሁ። እንደዛ ከሆነ እንነግረዋለን። እነዚህን ተንኮለኞች እናዋርዳቸዋለን። ርብቃ ቆይ ቪዲዮውን ቢለቁትስ? ለሱ መፍትሄ እንፈልግለታለን። አንቺ ህይወትሽን ለመስጠት እየወሰንሽ እኔ ወደ ኋላ ማለት አልችልም። እሺ ርብቃ፣ ግን ይኸውልሽ የሆነ ነገር ከተፈጠረ ሁሉንም ነገር ያደረኩት እኔ ነኝ። እሺ ልዩ፣ በቃ እንሂድ። ነገርኩሽ ርብቃ፣ እኔ ነኝ ያደረኩት። ልዩ፣ በቃ እንሂድ አልኩሽ እኮ። ይኸውልሽ ርብቃ፣ ውጪ። ያደረግሽው ነገር ከምንም በላይ ነው። በምንም መንገድ ያንቺ ህይወት እንዲበላሽ አልፈልግም። ስለዚህ ሁሉንም ነገር ያደረኩት እኔ ነኝ። እሺ ደረቅ የሆንሽ ልጅ። እሺ በቃ እሺ፣ ቃል ግቢልኝ ርብቃ። ሁሉንም ነገር ያደረገችው እሷ ነች ትያለሽ። ቃል ግቢልኝ። እንደዚህ አትይኝ። ቃል ካልገባሽልኝ ከዚህ ቦታ የትም ንቅንቅ አንልም። ርብቃ ተይ፣ በማቀፍ አታታልኝም። በይ ቃል ግቢልኝ። ከጠየቁሽ ሁሉንም ነገር ያደረገችው እሷ ናት ትያለሽ። እሺ እሺ፣ ምንድን ነው? ቃል ነው የምፈልገው። ቃል ግቢልኝ። ልዩ፣ ለሁሉም ሰው እኮ መስዋዕት መሆን የለብሽም። ቆይ መቼ ነው ለራስሽ የምትኖሪው? ርብቃ፣ ህይወትሽን አደጋ ላይ መጣል የለብሽም። ብዙ ነገር እኮ ነው የምታጭው። እባክሽ ተይ ርብቃ። አታስቢ የኔ ቆንጆ፣
ጥሩ መፍትሄ እንፈልጋለን። ማንም ለማንም መስዋዕት አይሆንም። እኛ እንዳደረግነው ደግሞ አያውቁ። ልጄ ተመልሳልኛለች። ተመስገን። የቤቴን ጉዳይ ግን እንዴት እንደማደርግ አላውቅም። ብሩን ተዘርፌ መመለሻ ጊዜው ደግሞ እየደረሰ ነው። አሁን ብሩን ከየት አምጥቼ ነው ቤቴን የማስመልሰው? ያ ቤት የልጄ ቅርስና የማርዳ ማስታወሻ በጭራሽ ማጣት የለብኝም። በጣም የተጨነቀ ይመስላል። አዎ አቢ ብዙ ጊዜ ብቻውን የሚሆነው ሲጨንቃል። ምን ያስጨንቀዋል? ሳሚላ እንደሆነች ተመልሳለች። ርብቃ እስካሁን እኮ ዶክመንቱ እሱ እጅ አልገባም፣ እኛ ጋር እንደሆነ አላወቀም። እንዴ እስካሁን አልመልሽለትም እንዴ? አንቺ ደግሞ መቼ ነው የምመልስለት? ሙልጭን ራሱ ካወራሁት ስንት ጊዜ። ሙልጭን እንኳን ማን እንዳስረሳሽ አውቃለሁ። ርብቃ በእናትሽ እንዳትጨምሪ እሺ እሺ። ግን ምን እንደሆነ አላውቅም። በጣም ተጨንቄያለሁ። እኔስ ብትይ ግን ደግሞ የግድ መናገር አለብን። እሱማ ግድ ነው። ልዩ ዶክተር፣ ምን ሆናችሁ ነው የቆማችሁት? ነው እንጂ ምንድን ነው እሱ? ችግር አለ እንዴ? አይ ምንድን ነው ታዲያ? መርዶ ነጋሪ እኮ ነው የምትመስሉት። እንዴ ምንድን ነው ነገሩ? ልትነግሩኝ የፈለጋችሁት ነገር አለ? አይ አዎ አለ። አዎ አለ አቢ። እሺ ምንድን ነው ንገሩኛ። አብርሃም ለምትሰማው ነገር ራስን ማዘጋጀት አለብህ። ምናልባትም ቀላል ነገር ላይሆን ይችላል። ርብቃ እያስጨነቅሽ ነው። ምንድን ነው እሱ የተፈጠረው? ሳቤላ ታመመች እንዴ? አይ ስለ ሳብያ አይደለም። እና ስለማን ነው? ስለ ዲና ነው። ስለ ዲና ምን? ስለ ዲና እርግዝና። ልጄ ምን ሆነ? ልጄ ምን ሆነ? ዲና ልትነግረኝ ፈርታ ነው አይደል? ምንድን ነው? ልጄ ምን ሆነ? አቢ ልጅክ ሳብዬ ብቻ ነች። ምን? አዎ ዲና እርጉዝ አይደለችም። እኔን የምትማርከኝ ሴት ያው ወንድ ስለሆንኩ በአይነ ነው የማረከው። ቀይ ዝም ያለ መልክ ያላት። ነገርሽ በጠቅላላ ድብቅ ነው አይደል ዲና? አሁን ደግሞ ምን እያቀድሽ ነው? ልጅቷን ተደብቀሽ ለምንድን ነው መታየት? ወንድሜ ስላንቺ በጣም ብዙ ነገር ነግሮኛል። ዲና እባላለሁ። ወንድሜ ግን ስላንቺ ምንም ነገር ሲያወራ ሰምቼው አላውቅም። እሺው ምንድን ነው የምንላት? እና አብርሃም እህትና ወንድም እንደሆነ ነው የሚያውቁት። እቺ ደግሞ እህት እንዳልሆንኩ ታውቃለች።
ስለዚህ መፍትሄ ሳታዘጋጅ ነው ጎትተሽ ዛሬ የመጣ? አንቺና እናትሽ እንደ ቤተሰብ ስቀርባችሁ እናንተ ግን ታርቁኛላችሁ። ይቅርታ ማርኮ፣ በሰዓቱ ምንም ስላልመጣልኝ ነው። እሱማ የአባቴ ልጅ ነው ብለሽ ያራቅሽ። ገብቶኛል። ገብቶሃል? እባክህ ለምንድን ነው እዛ ቤት መኖር የፈለግከው? ቤትሽን፣ ድርጅቱን፣ ያንቺ የሆነውን ነገር ሁሉ ለማስመለስ። እናንተ እንደነገራችሁኝ ያውቃ እንዳትጎዳችሁ ፈርታችሁ ነው አይደል? ኧረ አይደለም። አትዋሽ። ይህንን ነገር በፍጹም አላሳያትም። እንደዚህ በስሜቴ እንደተጫወተች በስሜቷ ካልተጫወትኩ እኔ አብርሃም አይደለሁ።